ቪዥን ላይ ነው ያለነው። ማስታወስ አዲስ ቃል ያመጣን አሁን ሃያትስ ነው። ሃያትስ ምንድነው? ኦልሬዲ ዲፍቶንግ ያልሆነ ብላችሁ ውሰዱት። ዲፍቶንግ ያልሆነ ቫወሎች ከአንድ ላይ ከመጡ ሁለት ቫወሎች በአንድ ጽሁፍ ላይ ሁለት ቫወልስ ከአንድ ላይ መጡ። ያ ከአንድ ላይ የመጡት ቫወሎች ዲፍቶንግ ካልሆኑ ማለት ከነዚህ ከስምንቱ ዲፍቶንጎች መካከል ውስጥ ካልሆኑ ሃያትስ ናቸው ማለት ነው። እነዛ እንትኖች ሃያትስ ናቸው። ስለዚህ ሃያትስ ነው አዲስ የሚሆንብን። ብሪዚንግ ማርኮችን ደግሞ አይተን ነበር። ብሪዚንግ ማርክ ምንድናቸው? ሁለት ብሪዚንግ በተለይ ዲስፕሌይ ላይ አይመችም ነበር። ይሄ ምንድነው? ስሙዝ ብሪዚንግ፣ ይሄኛውስ ራፍ ብሪዚንግ። በቃ እንደዚህና እንደዚህ ካደረግነው ማለት ነው። ወይም እንደዚህ ማድርጉት ወይም እንደዚህ ማድርጉት። ይሄ ኖርማሊ ያን ብሪዚንጎች ምን ላይ ነው የሚቀመጡ አለ ያለነው ሪቪዥን ነው። ሲስተማቲካሊ አይደለም እየሄድኩ ያለሁት። ለምን ሪቪዥን ነው። ብሪዚንጎች የት ይቀመጣሉ? ምንጊዜም ቫወልስ መጀመሪያ ላይ አንድ ቃል በቫወል ከጀመረ ስለዚህ ብሪዚንግ ያስፈልገዋል ማለት ነው። ብሪዚንግ ያን ቫወል እንደ ስሙዝ ብሪዚንግ ነው የሚነበብ ወይንስ እንደ ሃርድ ብሪዚንግ ነው? እንደ ሃርድ ብሪዚንግ ነው። ብሪዚንግ ማርኮቹ ሁለቱ ስሙዝ ከሆነ ኖርማሊ አንብበው ማለት ነው። ስሙዝ ከሆነ ኖርማሊ የዚህ አይነት የግሬተር ዛን ምልክት ካለ ምን ማለት ነው? ኖርማሊ አንብበው ማለታችን። ለዛን ካደረግንበት ግን ኖርማሊ አታንብበው፣ ኤች ጨምርበት እንደማለት ነው። ኤች ጨምርበት ሳውንዱ ላይ ማለት ነው። ሳውንዱ ላይ ኤች ጨምርበት። ይሄ መቼ ነው? ድሮ ነው። ድሮ ኦልሬዲ ግን እዛው ኬኒ ግሪክ ላይ ነው የቀረው። ሲምቦሉ ይቀመጣል እንጂ እንትኑ እንደዛው ነው። ለምሳሌ ምናል አናና አና ብለን ስንጽፍ አና ይላሉ። በቃ በቃ ብሪዚንጉ ያስፈልጋል። ብሪዚንጉ እንደዚህ ሳይሆን ምንድነው ማለት ነው የሚሆነው? ስለዚህ ምንድነው ማለት ነው? እንደዚህ ለዛን ነው የሚሆነው ማለት ነው። ለምን? ሃርሽ ብሪዚንግ ስለሆነ ምን አለ ማለት ነው? ይሄ ኤች ሃና ነው ማለት ነው። ነገሩ ሃና ነው ማለት ነው። ኦልሬዲ ግን ሲምቦሉም ይቀመጣል እንጂ አሁን ሃርሽም ይሆን ስሙዝ ብሪዚንግም ይሆን ሃርሽ ብሪዚንግም ይሆን ሃርድ ብሪዚንግም ይሆን በቃ ጽሁፉ አና ነው። አና ነው በቃ። አሁንም ድረስ ግሪኮቹ ሀ ድምፅ የላቸውም። ሀ ምናምን አይሉም። አና አይሉም። አና አሁንም ድረስ አና ነው የሚሉት። ይሄ እንደዚህ አይነት ነገሮች ለምን አስፈለጉዋል? በቃ ግሪክ ከሎካል ቋንቋ ወደ ኢንተርናሽናል ቋንቋ ያኔ በዛው ኮንቴክስት ኢንተርናሽናል ቋንቋ ሲሄድ ሌሎቹ ሀና ብለው እንዴት ብለው ይጻፉ? ህሊና ምናምን ህይወት ምናምን ብለን ብንጽፍ እንዴት የላቸውም። ዜርፎር አንድ ላይብራሪያን አንዳንድ ሲስተሞችን ክሬት አደረገ። ክሬት ካደረገው ሲስተም ውስጥ አንዱ ምንድነው? ይሄ ብሪዚንግ። ስለዚህ እንደዚህ ግሬተር ዛን ምልክት ከሆነ ኖርማሊ አንብበው ነው፣ ስሙዝ ብሪዚንግ ነው፣ ኖርማሊ ነው። ነገር ግን ለዛን ምልክት ካለበት በቃ የእናንተን ኤች ጨምሩበት እንደማለት ነው። ስለዚህ ይሄን ለዛን ምልክት ስላለው ሃና ነው ማለት ነው። ኦኬ። ስለዚህ ብሪዚንግ ማለት ይሄ ነው። ግሬተር ዛን ምልክት ካለበት ኖርማሊ አንብበው እንደማለት ነው። ያን ቃል ኖርማሊ አንብበው ማለት ነው። አንድ ቃል በቫወል ከጀመረ ኦልሬዲ ምን አድርግ ማለት ነው? ብሪዚንግ ማርክ አስቀምጥ። ስለዚህ ስንት ብሪዚንግ ማርኮች አሉ? ሁለት። ምንና ምን? እነዚህ ምንና ምን? ለዛንና ግሬተር ዛን። ለዛን ከሆነ ምንድን ነው? ለዛን አይነት ምልክት ከሆነ ምንድን ነው?
ኖርማሊ አንብበው ያን ቃል ስሙዝ ብሪዚንግ ይባላል። ያን ቃል ኖርማሊ አንብበው በቃ አና ብለህ ነው የምታነበው ኤች ከሌለ በስተቀር። የዚህ አይነት ምልክት ከጨመርንበት ግን ምን አደርግ ነው ኤች ጨምርበት በቃ አና ሳይሆን ሃና ነው ማለት ነው። ስለዚህ ለእኛ ምንድን ነው ማለት ነው? ሃና ነው ማለት ነው ያ ቃል አና። እነሱ አና ይሉታል። ሲምቦሉንም ጠብቀው ሃርሽ ብሪዚንግ እንኳን ተቀምጦ ማለት ነው ሃርድም ሆነ ሃርሹም ብሪዚንጎቹ እንኳን ተቀምጠው ኖርማሊ ነው እነሱ የሚያነቡት። ኖርማሊ ማለት በቃ ይሄን አና ብለው ነው የሚያነቡት ሃና ሳይሆን። ነገር ግን ሲስተሙ ሲምቦሉ ሃርሽ ብሪዚንግ ስለሆነ እኛ ግን ምን ብለን እናነበዋለን ማለት ነው? እናያለን ማለት ነው ሃና መሆኑን። ህሊና ብለን ስንጽፍ ህሊና ከአይ ላይ ምን ሊያስፈልግ ነው ማለት ነው? ሃርሽ ብሪዚንግ ሊያስፈልግ ነው ማለት ነው። እነሱ ግን ህሊና ብለው ነው እንጂ የሚያነቡት ህሊና አይሉም። ሲምቦሉ ቢቀመጥም ባይቀመጥም ሲምቦሉ ይቀመጣል መቀመጥ። ነገር ግን ሲያነቡት ግን እንደሌለ ነው የሚቆጥሩት። ሲያነቡት ህሊና ነው የሚሉ ህሊና አይሉም። ህይወት አይሉም ህይወት። ሂሩት አይሉም ኢሩት። ሲምቦሉ እዛው ላይ ተቀምጦ ማለት ነው። ሂሩት አለ። ስለዚህ ይችኛዋ ምንድነች ማለት ነው? እዚች ላይ ነው ማለት ነው ብሪዚንጓ። ስለዚህ ዮታ አለች። የሰው ስም ስለሆነ ዮታ ትልቁ ዮታ ይሆናል። ሩ ሂሩት። እዚች ላይ ግን ምን አለች? ሃርሽ ብሪዚንግ። ለዛን ምልክት እዚች ላይ ትደረግና ይቺ ምን መሆኗን ትናገራለች? ኢ ሳይሆን ሂ መሆኑን ይነግረናል። ከዛ እዚች ላይ ምንድነው ያደረግኩት? ዲፍቶንግን የተጠቀምኩት ኡ ድምፅ ስለሌለ። እንግሊዝኛውን ስጽፍ እንዴት አደረግኩ? ዩ ነው የጻፍኩ እንግሊዝኛው። ግሪክኛ ላይ ግን ይቺ ዩ አይ ነች። ዜርፎር ኡ የትኛው ነው? ዲፍቶንጉ ብለን ቅድም ትዝ ይላችሁ እንደሆነ ኦና ኦሚክሮን እና ኢፕሲሎን ከአንድ ላይ ኡ ድምፅ አላቸው ብለን አግዝ ካዕብ እያልን ቅድም አይተን ካዕብ የነሱ ዲፍቶንግ ነዋል። ይሄ ቲ ነው ሂሩት ኢሩት ነው በቃ። እነሱ ግን ሲምቦሉ ይቀመጣል፣ ሃርሽ ብሪዚንጉ ይቀመጣል። ነገር ግን ሲያነቡት ግን እንደሌለ ነው የሚቆጥሩት። ኢሩት ነው የሚሉት። አሁን ይሄን ተመልከቱ። ምን ሲምቦል አስቀመጥኩ? ምን ሲምቦል? ሃርሽ ብሪዚንግ። ለዛን ምልክት ነው። ግሬተር ዛን ቢሆን ኖሮ እንደዛ ይሆን ነበር። ኢስቶሪያ 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 አልኩ። እዚች ላይ ግን ያስቀመጥኩት ምንድን ነው? ብሪዚንጉ ሃርሽ። ስለዚህ ሂስቶሪያ ነው ማለት ነው። ሂስትሪ ምንድን ነው በእንግሊዝኛ? ሂስትሪ ብለን ስንጽፍ ምን አለች እዚህ ላይ? ኤች አለች። ግሪክኛው ላይ ግን ምንድነች የምናደርጋት ማለት ነው? ብሪዚንግ ማርክ ነው ማለት ነው። ሃርሽ ብሪዚንግ። ይህን ሃርሽ ብሪዚንግ እንጠቀማለን እንጂ ኤች ድምፅ ግሪኩ ላይ የለም። ስለዚህ ብሪዚንግ ምን ማለት ነው? ብሪዚንግ ማለት ያ ድምፅ ኤችን ለመተካት ነው። በአጠቃላይ ኤችን ድምፅ የሃ ድምፅን ለመተካት። ስለዚህ ያ ድምፅ ከማን ላይ ነው የሚጨመረው ማለት ነው? ቫውልስ ላይ። ስለዚህ ማንኛውም የግሪክ ቃል በቫውልስ ከጀመረ ብሪዚንግ ያስፈልገዋል ማለት ነው። እንግዲህ አሁን ጽሁፎችን ስታዩ መጀመሪያ ላይ ምንጊዜም በቫውል ከጀመረ አንድ ቃል ብሪዚንግ አለ። በአብዛኛው ያ ብሪዚንግ ምንድን ነው የሚሆነው? ስሙዝ ብሪዚንግ ነው። በሌላ አነጋገር የግሬተር ዛን ምልክቱ ነው የሚሆነው። ስሙዝ ብሪዚንጉ ነው የሚሆነው። ለምን? በቃ ኖርማል እንትን ነው። ሀ ድምፅ ትንሽ ነው የሚኖር አይደል? ነገር ግን የሀ ድምፅ አይነት ነገር ካለበት
ራፍ ብሪዚንግ ራፍ ብሪዚንግ ራፍ ብሪዚንግ እንትን ይቀመጣል። ስለዚህ ራፍ ብሪዚንጉ ምንን ያመለክተናል? ኤች ድምፅ መኖሩን። እንግዲህ ሂሩት ላይ ያየን፣ ሂስትሪ ላይ ያየን፣ ሃና ላይ ያየን። ስለዚህ እዚህ ላይ ማን ነው የሚጫወተው ሚና? ማን ነው? ብሪዚንግ፣ ሃርሽ ብሪዚንግ እያልኩ ቅድም ሳነበው የነበረው ማን ነው? ራፍ ብሪዚንግ። ራፍ ብሪዚንግ ምንድን ነው? በቃ የኤች ድምፅን ለምትን ለማለት። ኦኬ ራፍ ብሪዚንግ አየን። ከዛ አክሰንቶች አክሰንት ስንል ግሪክ አክሰንት ማለታችን ነው። ግሪክ አክሰንት ስንት አክሰንቶች አሉ አለ? ይሄ አክሰንት አለ፣ ኖርማል አኪዩት አክሰንት ይሄኛው ግን ወደዚህ ግን ግሬቭ እንደዚህ እዛው ላይ ከፍ ብሎ ዝቅ የሚለው ይሄ ድምፅ ይሄኛውስ ማን ነው? ሰርከምፍሌክስ። እንግዲህ አኪዩት ምን አይነት እንትን አለዋል? ጸጥታ። አኪዩት እንደዚህ የዚህ አይነት እንትን አለው። ግሬቭ የዚህ አይነት፣ ሰርከምፍሌክስ እንደዚህ ወይንም ከፍ ብሎ እንደዚህ። ይሄ ምንድን ነው? ሰርከምፍሌክስ ወይ እንደዚህ ምንድን ነው ለማሳየት ነው። ይሄ ከፍ ብሎ ድምፅ። ስለዚህ እያንዳንዱ ቃላት አክሰንት ይኖረዋል ማለት ነው። የአክሰንት ኤዘር አኪዩት ኦር ግሬቭ ኦር ሰርከምፍሌክስ። ግሪክ ቋንቋ እንትን ላይ በአብዛኛው ይታለፋል። ሞደርን ግሪክ ላይ ኦልሬዲ አኪዩት ብቻ ነው ያለው። አሁን ሌላ ሲምቦል የለም ቶታሊ። እኛ ግን እንትን ስላላቸው ሲምቦሎቹ ይቀመጣሉ። አኪዩት፣ ግሬቭ፣ ሰርከምፍሌክስ። አኪዩት ምንድነው? ራይዚንግ ድምፅ አለው። አኪዩት ራይዚንግ የትኛው ነው ስትረስ እንትን የሚያስፈልገው? ራይዚንግ። ግሬቭ ግን ፎል ድምፅ። ዲስ ኢዝ ሬር። ግሬቭ ኢዝ ቬሪ ሬር። ሰርከምፍሌክስ ከፍ ብሎ ዝቅ የሚል። ባለፈው ምናል ግሪኮች ቋንቋቸውን ሞዘቁት። እየሞዘቁ ሲያወሩት እየሞዘቁ ነው። ለምን? ይህን ሲስተም ክሬት አደርገው ማለት አኪዩት፣ ግሬቭ፣ ሰርከምፍሌክስ። ስለዚህ እንትን ላይ አክሰንት ስንል ይሄን ይመስላል። ብሪዚንግን አየን፣ አክሰንትን አየን። ዳያረሲስም አያስቸግርም። ዳያረሲስ ምንድን ነው? አሁን ያስቸገረን እኛ ይሄ ታብሌት ነው። ዳያረሲስ ምንድን ነው? ዲፍቶንግ ምንድን ነው አለ። ሪቪዥን ነው ያለን። ይሄን ሁሉ አይተናል። እስካሁን የምናወራውን ሁሉ በሙሉ አይተናል። ያለነው ሪቪዥን ነው። አሁን በፊት ዲስፕሌይ ላይ፣ አሁን ግን በዚህ ታብሌት ስለሆነ የምናየው ዲፍቶንግ ሁለት ቫወሎች ከአንድ ላይ መጥተው አንድ ድምፅ ሲይዙ ከ49 ኮምቢኔሽንስ ኦፍ ቫወልስ ውስጥ 8ቱ ብቻ ናቸው የዲፍቶንግነት ማዕረግ የተሰጣቸው። ዲፍቶንግ የተባሉት ስምንቱ እንግዲህ ምንም እንኳን ሁለት ቫወልስ ቢሆኑም እንደ አንድ ነው የሚቆጠሩት። ስለዚህ ድምፃቸው አንድ ድምፅ፣ ያውም እነሱንም ራሱ ማን አሸንፏቸው? አብዛኞቹ አራቱንም ህይወት አሸንፏቸው ማለት እንደ አንድ ድምፅ ነው የሚይዙት። ማናቸው? ዲፍቶንጎች ሁለት ቫወልስ። ዳያረሲስ ደግሞ ሁለት ነጥብ፣ ከአንድ ቫወልስ ላይ ሁለት ነጥብ ይጨመራል። ምን ማለት ነው? ነጣጥላቸው ማለት ነው። ይሄ ዲፍቶንግ አይደለም።
ነጣጥላቸው በቃ ጸረ ዲፍቶንግ እንደማለት ነው። ዳያረሲስ በቃ ጸረ ዲፍቶንግ ማለት ዳያረሲሶችን የሚለያይ ቅድም ኤና አይን አየን። ኤ አለ ኖ ኤ ኤ አይደለም። እንደዚህ እንደዚህ ካደረግን ነጣጥላቸው በቃ አና ኢ ሆኑ ማለት ነው። ተነጣጠሉ። ኤ የነበሩት ሁለቱም እንደ አንድ ተቆጥረው ኤ የነበሩት አሁን ግን ምን ሆኑ? አ ኢ ተባሉ ማለት ነው። እንደገና ደግሞ ኡ ድምፅ የነበረው ይሄ ከአብ ብለን እንደ ኡ ድምፅ የነበራቸውን ዳያረሲስ ከጨመርንባቸው ግን ሁለት ነጥብ ማለት ነው። ከጨመርንባቸው ግን ኦ እና ኢ ኦ ኢ ድምፅ ይሆናሉ ማለት ነው። ኦ ኢ ተለያዩ። እሺ ኤ እና ዩ የነበረው አሁንስ ግን ኢፕሲሎን ላይ ግን ዳያረሲስ ካደረግናት አቭ የነበረው ምን አደረግነው? ነጣጥል ነው። አ እና ኢ አና ኢ ይሆናል ማለት ነው። ስለዚህ ዳያረሲስ ምንድን ነው? ትንሽም ቢሆን ሪሌትድ ለማድረግ ጸረ ዲፍቶንግ ማለት ነው። ዲፍቶንጎችን የሚለያይ ማለት ነው። ዳያረሲስ ሁለት ነጥብ ምልክት ነው። ከአንድ ቫውልስ ላይ የሚጨመር ሁለት ነጥብ ምልክት ነው። ትዕዛዙ ምንድን ነው? ነጣጥለህ አንብባቸው፣ ዲፍቶንግ አይደሉም ማለት ነው አለ። ለምሳሌ በአብዛኛው የሚጠቀሰው ማን ነው? ምሳሌ ብለን በአንደኛው ማንዋል ይሄኛው ሙሴ ስንል እንደዚህ መሰለኝ። ሙሴ ስንል ሞኢሲስ ሞኢሲስ ምን ይሆናል? ዳያረሲስ ከተጨመረበት ሞኢሲስ ሙ ይለያያል ማለት ነው። እንደገና ደግሞ እንደዚህ ብለን ስንጽፍ ይሄኛው ምንድን ነው? ሜኡ ሳይሆን አሁን ሜ ብለን ማንበብ አንችልም። ለምን? ይሄ ዲፍቶንግ ነበር አይደል? ይሄ አልፋና ኢፕሲሎን ከአንድ ላይ ሲመጡ ኤ ነበሩ አይደል? አሁን ግን ይሄ ምን ማለት ነው? ነጣጥሏቸው ማለት ነው። ስለዚህ ማኢኡ ማኢኡ ወይንም ማዩ ይሆናል ማለት ነው። ማኢኡ ግንቦት የግንቦት ምናምን እንደማለት ነው ሜይ። ስለዚህ ምንድን ነው ብቻ የፈለግኩት ከአንድ ፊደል ላይ ሁለት ነጥብ ካለ ምን አደርግ ነው? ያን ቃል ነጣጥለህ አንብባቸው፣ ዲፍቶንግ አይደሉም። ስለዚህ በሌላ አነጋገር ዲፍቶንግ የነበሩትን አያተስ አደረግናቸው ማለት ነው። ዲፍቶንግ የነበሩትን አያተስ አደረግናቸው። አያተስ ምንድን ነው አለ? ዲፍቶንግ ያልሆነ ቫወሎች አብረው ሲመጡ ሁለት ቫወሎች በአንድ ጽሁፍ ላይ ሁለት ቫወሎች ይሄ ቃል ምንድን ነው? ቴዎስ ማለታችን ነው። ቴዎስ ማለታችን ዲፍቶንግ ነው ይሄ አይደለም። ቴኦስ አልኩ። ቴኦስ ዲፍቶንግ ቢሆን ኖሮ ሁለቱ ይነጣጠል። ስለዚህ ምንድን ናቸው? ሀያተስ ናቸው ማለት ነው። እነዚህ ሁለቱ ከአንድ ላይ ስላልሆኑ እዚህ ላይስ ዲፍቶንግ ሳይሆን ሀያተስ አደረግናቸው ማለት ነው። ሀያተስ እንድናደርጋቸው ያስገደደን ማን ነው?
ዳያረሲስ ስለተጨመረበት። ስለዚህ ዳያረሲስ ዲፍቶንጎችን አያተስ ያደርጋቸዋል ማለት ነው። እዚህ ላይ ኖርማሊ ራሳቸው ቃሉ አያተስ ነው። ቴዎስ ጋድ ስንል ቴዎስ ጋድ ስንል ቴዎስ ስንል ጋድ ስንል ሁለት ቫውሎች ከአንድ ላይ መጡ። ዲፍቶንግ ናቸው አይደሉም። እኛ ዲፍቶንግ ያልናቸው የቅድሞቹን ኮምቢኔሽኖች ነው፣ ስምንቱን እንጂ 49 ኮምቢኔሽንስ there is a possibility of 49 combinations of vowels። አንዱ ማን ነው? 49 ውስጥ የኢኦ ኖ፣ ይሄ ዲፍቶንግ አይደለም። ዳያረሲስ ባይኖርበትም ራሱ አያትስ ነው። ስለዚህ ዳያረሲስ ማለት ምን ማለት ነው? ሁለት ነጥብ ምልክት ሆኖ ከአንድ ቫውል ላይ የሚጨመር፣ በተለይ ከማንና ከማን ላይ የሚጨመር? ከአይና ከኢፕሱሎን፣ ከዮታና ከኡፕሲሎን ላይ ነው። በአብዛኛው የሚጨመረው ከዮታና ከኢፕሲሎን ላይ ነው የሚጨመረው። ምን አደርግ ነው የሚለን ይሄ ሲምቦል? ዲፍቶንግ አይደለም። ይሄ ኮምቢኔሽንስ ኦፍ ቫውልስ ዲፍቶንግ አይደለም። አያተስ አድርገህ አንብባቸው እንደማለት ነው። ኦኬ፣ ስለዚህ ዲፍቶንግ አየን፣ ቫውልስ አየን፣ ብሪዚንግ ማርሽ ስሙዝ ኤንድ ራፍ ብሪዚንግ አየን፣ ዳያረሲስ አየን፣ አያተስ አየን። ዋት ኤልስ? ሌላ ምን ይቀረናል? በቃ ስለዚህ እነዚህን ይመስላሉ። ከዚህ ቀጥሎ እንግዲህ የምናየው ምንድን ነው? ሲምቦል እንትን መጻፍ ማለት ነው። መጻፍ ኦልሬዲ ፊደሎችን አየን፣ ድምፆቹን ምን አየን። ሌቨል 1 ብለን ያሰብኩት ግሪክ እንትን ይሄኛው ነው፣ ሌቨል 1። ከዚህ ቀጥሎ ምን እንጀምራለን ማለት ነው? ወደ ትንሽ ግራመር እንጀምራለን። ግራመሩን ከመጀመራችን በፊት አሁንም ትንሽ የምናያቸው የእንግሊዝኛ እንትኖች አሉ። እንግሊዝኛ ግራመር የምናየው አለ፣ ግዴታ ስለሆነ ማለት ነው። በአብዛኛው የማናስተውለው ነገር ኢቭን በእንግሊዝኛም ላይም እንኳን የማናስተውላቸው ነገሮች ናቸው። ግሪክኛው ላይ ግን ግዴታ ስለሆነ በቃ እንግሊዝኛውን ማየት የግድ ይላል። ስለዚህ ከዚህ ሌቨል 1 ቀጥለን ወደ ሌቨል 2 ስንሄድ መጀመሪያ የምናየው የግሪክኛውን የእንግሊዝኛውን ጥቂት አስፈላጊ ግራመሮችን እናያለን። ጥቂት ማለት ነው። ከዛ ወደ ግሪኩ ግራመር እንሄዳለን፣ ሌቨል 1 እንትን ስንሄድ ማለት ነው። አሁን ግን ሌቨል 1 ላይ ነው ያለነው። ምንድነው እስካሁን ስናደርግ የነበረው? በቃ የግሪክ አልፋቤትን ማስተር ለማድረግ ነበር አለማችን። 24ቱንም የግሪክ አልፋቤቶች አየን። ከዛ ጽሁፍ ላይ ምናምን ላይ የምናየው የሆኑ ሲምቦሎች ነገር አንዱ እንደዚህ ምናምን ነገር ምናምን ተታች። ኦኬ፣ ዮታ ሰብስክሪፕት እናያላየንም። ኦኬ፣ ዮታ ሪቪዥን ላይ ማለት ነው። ዮታ ሰብስክሪፕት አሁንም ምን ማለት ነው? ሰብስክሪፕት እስካሁን ሰብስክሪፕት አይደለም፣ ኖርማል ስክሪፕት ነበር። ነገር ግን ዮታን ከዚህ በታች ከአንድ እንትን ቃል በታች ታች ላይ ከተጻፈች እዚች ላይ አይ እንትን ካለ ኦሜጋ ብለን አይ እንትን ካለ አልፋ ብለን ታች አይ ዮታ ከጻፍን ምንድነው ማለት ነው? ያ ሰብስክሪፕት፣ ዮታ ሰብስክሪፕት ላይ የሚጻፍ ማን ነው? ዮታ ብቻ ነው። ስለዚህ ስሟ ምን ተባለች? ዮታ ሰብስክሪፕት። ከአንድ ቫወል ላይ ታች ከተጻፈ ዮታ ከተጻፈ ምንድነው? ያ ዮታ ሰብስክሪፕት በታች ሲጻፍ ምንድነው? ሂስቶሪካል ሬሚነንት፣ በቃ የሆነ ቅሬታ ነገር እናያለን። ካፒታል ከሆኑ ኦልሬዲ አልፋና ዮታ እንደዚህ ነው ኦልሬዲ።
ዮታ ሰብስክሪፕት ሲጻፍ ካፒታል ከሆነ ካፒታል ከሆነ ካፒታል ከሆነ ስሞል ከሆነ ግን አልፋ ሰብስክሪፕት ዮታ ሰብስክሪፕት ዮታ ሰብስክሪፕት ዮታ ሰብስክሪፕት ስለ ሰብስክሪፕት ምንድን ነው ይሄ የሚያሳየው? ከዚህ በፊት ሂስትሪካሊ ማለት ነው ድሮ 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 አንሸንት እንትን ላይ አዎ ነበሩ። አሁን ግን ኦልሬዲ የሆነ ሲግኒፊካንስ ነገር ስላላቸው እኛ ቅዱሳት መጽሐፍት ላይ የሆነ ሲግኒፊካንስ ጥቅም ነገር አስፈላጊ ነገር ስላላቸው እንጠብቃቸዋለን እንጂ ኦልሬዲ የሉም። ሞደርን ግሪክ ላይ የሉም። ለምን? አስፈላጊ አይደሉምና። አሁንም እኛም ጋም ቴክስትም ላይ ብናስቀምጠውም እንኳን ፕሮናንሴሽናችንን አፌክት አያደርጉም። ታዲያ ፕሮናንሴሽናችን አፌክት ካላደረጉ ለምን እኛ ሳንተዋቸው? ኖ። ነገር ግን የዮታ ሰብስክሪፕት መኖራቸው ሲግኒፊካንስ ጥቅም አለው። በቃ ልዩነት ከሌሎች ያላቸውና የሌላቸው በቃ የሚኒንግ ዲፈረንስ ስላለ እንጠብቃቸዋለን። ስለዚህ ዮታ ሰብስክሪፕት ምንድን ነው? ከአንዳንድ ቫውልስ ላይ ታች ዮታ ግርጌ ላይ ሲመጣ ካፒታል ሌተር ከሆነ ጎን ይሆናል። ነገር ግን በስሞል ሌተር ከሆነ ግን ታች ሲጻፍ ዮታ ሰብስክሪፕት ይባላል። ስለዚህ ጽሁፍ ላይ እነዚህን ሚኒንጎች ምናምን ስታዩ አሁን በቃ ድንግርግር አይላችሁም። ምንድነው ይሄ አትሉም። ወይ ብሪዚንግ ማርክ ነው፣ ወይ ስሙዝ፣ ወይ ራፍ ብሪዚንግ ነው፣ ወይ አክሰንት ነው፣ ወይ አኪዩት አክሰንት ነው፣ ወይ ግሬቭ አክሰንት ነው፣ ወይ ሰርከምፍሌክስ አክሰንት ነው፣ ወይንም ዳያረሲስ ነው፣ ወይ ዮታ ሰብስክሪፕት ነው። በቃ ፊደሎቹ እነዚህ ናቸው። ከዛ ደግሞ እያንዳንዱ ፊደል ምን አይነት ድምፅ አለው አየን። እያንዳንዳቸው ድምፅ በተለይ ሊያሳስተን የሚችሉ እነማን ናቸዋል? ዮታ ድምፅ፣ የኢ ድምፅ በቃ ምክንያቱም ብዙዎቹን ወርሶ ዮታ ሆነዋል። እነ ኢታ ዮታ ሆነዋል። ዮታ ራሱ ዮታ ነው። ኢፕሲሎን ደግሞ ኡፕሲሎን የነበረው ኢፕሲሎን ሆነ፣ እሱም ዮታ ሆኗል። ከዛ እንደገና አራት ዲፍቶንጎች ራሳቸው ኢፕሲሎን ሆነዋል። ስለዚህ ማነው 3 ዲፍቶንጎች ኢፕሲሎን ሆነዋል። ስለዚህ የኢፕሲሎን ድምፆች ጽሁፍ ላይ ምናምን ስታዩ ኢ ብላቸው አትሄዱ። ለምን? ባክግራውንዳቸው እንግሊዝኛው ስላለ እንግሊዝኛው ላይ እስኪያውን እግዚአብሔር ያሳያችሁ አታነቡትም። እዚህ ላይ ኦ እያለ እና እንደዚህ ብዬ ብጽፍ ኢል ብላችሁ አታነቡት። ኦኤል ብላችሁ ነው የምታነቡት። ነገር ግን ኢል ኦ የለችም፣ በቃ ተረሽናለች እንበል፣ በቃ ሂስትሪካሊ ተደምስሳለች። ስለዚህ የኢ ድምፅ ሊያደነጋግራችሁ ይችላል። ስለዚህ እንደዚህ መጽሐፍትን ስታነቡ ቃላቶቹን ቮካብለሪ ምናምን ስታነቡ በቃ ግልጽ ይሆናላቸዋል። ስለዚህ እነዛን 3 ቮካቡለሪዎች ደግሞ ማየት እጅግ በጣም አስፈላጊ ነው። ተመልከቷቸው። በእርግጥ ጥናት ላይ የራሳችሁ ማንም ኤኒ ፐርሰን ግሪክ የተማረም ያልተማረም ሊጠቀምባቸው የሚችለው ሶስተኛው ረፈረንስ ቮካቡለሪ ያለው በተለይ። ነገር ግን እናንተ እንደዚህ በፍሪኩዌንሲ ለያይታችሁ መጀመሪያ ከ2000 በላይ ያሉትን እነዛን ማስተዳደርጉ እነማን ናቸው? እነዛ በቃ በአብዛኛው መጀመሪያ ላይ አሁን ባይ ዲፎልት ኦ ድምፅ አለ 19000 ምናምን ጊዜ 10 ምናምን ጊዜ። ስለዚህ ባይ ዲፎልት ከ2000 በላይ ከዛ ከ1000 እስከ 2 ጥቂት ናቸው እንትኖቹ። እንደዛ እያላችሁ ማስተር ማድረግ አለባችሁ ቮካቡላሪዎቹን። ፍላሽ ካርዱ እጅግ በጣም ያገለግላል። ቮካቡላሪ 1 ፍላሽ ካርድ ነው። በጣም ለማጥናት ይመቻል። ስለዚህ አሁንም በቮካቡላሪ በእንትን ለይታችሁ በፍሪኩዌንሲ ለይታችሁ
እነዛ ማጥናት። እሺ ከዛ ወደ እንትን ካለን ወደ ጥቂት ማንበብ እንሄድ። ቅድም ማናል ማናል አሁን እንኳን ብሪዚንግ አክሰንቱን ብንተወም ችግር የለም። ቴዎስ ቴዎስ ምን ማለት ነው? ቴዎስ ምን ማለት ነው? ጋድ ማለት ነው አይደል? ቴዎስ ቴዎሎጂ ስንል ቴኦ ሎጂ ቴዎሎጂ ስንል ማን ነው? ይሄ ቃል ነው። ቴዎስ ምን ማለት ነው? ጋድ። ቴዎስ 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 አክሰንቱ እዚህ ላይ መቀመጡ ኤምፋሳይዝ ስትረሱ የት ላይ እንድናደርግ እንትን ይለናል። ይሄኛው ኤኒዌይስ እንትኑን ተውት። ቴዎስ የስ ይሄ ምንድን ነው? እዚች ላይም ሰርከምፈረስ እንትን አለች። አክሰንቱን እንተወው አሁን። እዚህ ላይ ዮታ አለ። ምክንያቱም ስም ሲሆን ፕሮፐር ኔም ሲሆን ዮታ ይሄኛው ዮታ እንጂ እችኛዋ ዮታ አይደለም። አሁንም ይሄኛው ስሞል ቴታን አልተጠቀምኩም፣ ካፒታል ሌተሩን የተጠቀምኩ። ስለዚህ ይሄ ምን ይሆናል ማለት ነው? ይሄም አይ ሁለት አይነት አነባበብ አለ። ኢየሱስ የማን ነው? ሲግማ ነው አይደል? ኢየሱስ ወይንም ኢየሱስ 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 ወይንም ኢየሱስ ኢየሱስ ወይም ኢየሱስ ስንል በሁለቱም ማንበብ እንችላለን አለ። ስለዚህ ምንድነው ይሄ? ኢየሱስ 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 የስ እንግዲህ ዙም ላይ መገናኘት ብንችል በጣም ጥሩ ነበር። ዙም ነው የምጠቀመው አሁን ይሄን ሪከርድ ሳደርግ የምጠቀመው ዙም ነው። አብረን እንትን የምንል ቢሆን ጥሩ ነበር። ነገር ግን አሁን ለምሳሌ እናንተን መጠየቅ አልችልም ማለት ነው። ይሄ ምንድነው? ኩ ነው? ኖ ዲስ ኢዝ ኖት ኢንግሊሽ ዲስ ኢዝ ግሪክ። ኪ ኪ ቅድም ምን አልን? ኢፕሲሎን ኡፕሲሎን ሳይሆን ኢፕሲሎን ኢ አይደዋል። ኤስ ፒ አይደለም አር ነው አይደል? ይሄ ኪሪዮስ 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 ምን ማለት ነው? ጌታ። ኪሪዮስ ኢየሱስ ኪሪዮስ ኢየሱስ ኪሪዮስ ኪሪዮስ ኦኬ የስ ዮታ ሲግማ ታፍ ኢፕሲሎን ኒ ኢስቲን ኢስቲን ኢየሱስ ኪሪዮስ ኢስቲን ኢየሱስ ኢስቲን ኪሪዮስ ኪሪዮስ ኢስቲን ኢየሱስ ሁሉም ምንድነው? ኢየሱስ ጌታ ነው ስንል ኢየሱስ ኪሪዮስ ኢስቲን ኢስቲን ምንድነው? ነው ነው ማለታችን ነው። ኢዝ ኢስቲን እቺ ዮታ ነች። ኢስቲን ኢስቲን ኢየሱስ ኢየሱስ ኢሱስ ኢሱስ ኪሪዮስ ያያቸዋል። ኩ አላልኩ። ኪሪዮስ ኢስቲን ኢየሱስ ኪሪዮስ ኢስቲን ግራመር እንትን ስንል አሁን እናያለን። አሁን ለምሳሌ
Jesus is Lord. ስንት አይነት አጻጻፍ አለ? ይሄኛው ብቻ ነው አይደለም እንግሊዝኛ ላይ ትክክል። ጂሰስ ኢዝ ሎርድ። ጂሰስ ሎርድ ኢዝ ኖ ኢዝ ጂሰስ ሎርድ። እንዲሁም የጥያቄ ምልክት ካደረግንበት ጥያቄ ይሆናል። እንዲሁም እንኳን አረፍተ ነገር ሊሆን እንትን ሊሆን ኢዝ ሎርድ ጂሰስ ኢዝ ጂሰስ አይባልም። ይሄ ሁሉ ጥያቄ ምልክት ጥያቄ አይደለም እየጠየቅን ያለ ነው። ይህንን አረፍተ ነገር እንደዚህ ግሪክኛው ግን ችግር የለም። በቃ ኢየሱስ ኪሪዮስ ሲስቲን ኢየሱስ ሲስቲን ኪሪዮስ በቃ ሲስተሙን ጀስት ግራመር ስንጀምር እናየዋለን። ኤኒዌይ ግን ምንድነው አሁን እንድታዩልኝ የምፈልገው እዚህ ደረጃ ላይ ማንበብ መቻል መጀመር አለባችሁ። ስለዚህ እነዛም ቮካቡላሪዎች አሁን በማንበብ ግሪክ ያለ ትራንስሊተሬሽን ምናምን ኖ። ትራንስሊተሬሽን የሚያስፈልገው ለነማን ነው? ይህን ኮርስ ላልወሰዱ ሰዎች፣ ይህን ኮርስ ላላዩ ሰዎች፣ ይህን ያልተማሩ ሰዎች ትራንስሊቴሽን ማለት እዚች ላይ ኢስቲን እንዲህ እያሉ መጻፍ ወይንም ኢስቲን እንደዚህ እያሉ መጻፍ የሚያስፈልገው ትራንስሊተሬሽን ግሪክኛውን ቃል በእንግሊዝኛ መጻፍ፣ በእንግሊዝኛ የምንጻፈው በአማርኛ የምንጻፈው መጽሐፍ ትራንስሊተሬሽን የሚያስፈልገው ይህን ኮርስ ላልወሰደ ነው። ኦልሬዲ ግን እናንተ ይህን ኮርስ ወስዳችኋል። አሁን ሪቪዥን ላይ ነው የነበርን። ስለዚህ ምን ማለት ነው? ትራንስሊተሬሽን አያስፈልግም። ስለዚህ እነዛን ቮካብሌሮች አሁን ሙሉ በሙሉ መጠቀም መቻል አለባችሁ ማለት ነው። እነዛን ቮካብሌሮች አንብቡ። አንዳንድ ኤክሰርሳይሶችን አዘጋጃለሁ። እነዛን ኤክሰርሳይሶች በተለይ እያዘጋጀሁት ያለሁት ግራመር እንትን አለ። በጣም ሰፊ ግራመር አፕሊኬሽን ነው። በጣም ሰፊ ለሁሉም ደረጃ በቃ ለሁሉም ፕሮፌሰር የሚሆን ገና ጀማሪ የሚሆን ምን የሚሆን ለሁሉም የሚያገለግል ግራመር እያዘጋጀው ነው። በጣም ሰፊ ነው። ስለዚህ ያን ወደፊት እንነጋገራለን። ያን ሶፍትዌር ስታዩ ጀስት የተማራችሁትን ክፍል ብቻ እንጂ ያልተማራችሁትን ዘላችሁ ብትሄዱ ተስፋ ነው የምትቆርጡት። የተማራችሁትን ክፍል ብቻ። አሁን እኛ እስካሁን ያነበብነው ምንድን ነው? አልፋቤት እና ጀስት ሳውንድን ነው እያነበብን እንትን ያለ ነው። ከዛ ግራመር ስንጀምር ግራመር የጀመርናትን ግራመር ነው ማየት ያለባችሁ። ያልጀመርነውን ግራመር ሄዳችሁ ያን ሶፍትዌር እንትን ስንል ከሄዳችሁ አሁንም ኮንፊውዝድ ነው የምትሆኑት። አሁን ለምሳሌ አንዳንድ ሰዎች ሌሎቹን ቪዲዮዎች ሲያዩ ዘለው ከሌሎቹ እንትን ሲሉ ወዲያውኑ ነው አያቸዋለሁ። ደግሞ ሲወጡም ቻናሉ ላይ ማለት ምን ያህል አቨሬጅ ቪው ዱሬሽን እንዳለው ማየት ይቻላል። እና ተከታታይ እንትን ሳይ በቃ ጥሩ እንትና ያለው ኤኒዌይ ግን አንድ ሰው ዘሎ ግን ሌላ ቪዲዮ ላይ ቢያንስ ከቪዲዮ 5 ያልጀመረ ሰው ለግሪክኛ አዲስ ሆኖ እንትን ያለ መጀመሪያ ሳይ ወዲያው ነው የሚዘጋው። ምክንያቱም ኢትስ ናት ሪሌትድ ቱ ሂም ምን እንደማወራም ምን እንደምናወራም አይገባውም፣ ወይንም በቃ የማይጠቅም ነገር ነው ምናምን ብሎ ነው እንትን የሚለው። ስለዚህ ቪዲዮዎቹን በተከታታይ መታየትን ይፈልጋሉ። አሁንም ይሄ የግራመር ሶፍትዌር ወይም አፕሊኬሽን አሁንም የተማራቸዋትን ክፍል ብቻ ነው ማየት፣ እየተማሩ ያላቸውን ክፍል ነው ማየት። እዚህ ደረጃ ላይ ግን አሁን እነዛን ሶፍትዌር እነዛን ቮካቡላሪዎችን ማየት መጀመር አለባችሁ። እስካሁን ጀምራችሁ ይሆናል፣ በጣም ጥሩ። እዚህ ደረጃ ግን ማንበብ ጀስት አሁን እንደዚህ እንዳልነው ሎጎስ